ይሄ ቤተክርስቲያን ውስጥ ሊደረግ አይገባም ብለን ጥብቅና የምንቆምለት ምንም አይነት ነገር የኛ ሰውነት ላይ ሊፈቀድ አይችልም በፍጹም። የትም ቦታ ብሉ አልኳችሁ እኮ ቤተ መቅደስ ውስጥ ሲሆን ኃጢአት ነው አለ። ቅጥር ግቢ ውስጥም በደል ነው፣ አጥሩ ዙሪያም ኃጢአት ነው፣ ውጪ ስንወጣም በደል ነው ካለ ቤተ መቅደስ ውስጥ የማንሰራው ኃጢአት ውጪ የምንፈቀድለት ምንም ምክንያት የለም፣ አይፈቀድም እንጭም። እየሰማችሁ ነው ክርስቲያኖች? አዎ ሰውነታችን ላይ ልክ ክርስቶስ እንደቆመባት ታንኳ እንዳልኳችሁ መሪዋ ክርስቶስ ብቻ ነው መሆን ያለበት። የእያንዳንዳችን ሰውነት ግን ክርስቶስ ሊመራው የሚገባው ሆኖ ሳለ በጣም ብዙ እንግዳ ነገሮች አስገብተንበታል። ኃጢአቱም፣ ነውሩም፣ በደሉም፣ ዘረኛነቱም፣ ክፋቱም ሁሉም ስለገባበት ታንኳው እየተበጠበጠ የኛ ሰውነት ወዴት ቦታ ላይ ቆሞ መርጋት እንዳለበት ያልታወቀ ለዛ ነው ሁሉም የሚመራው ሆነ። ማንም እየመጣ የሚነዳው ሆነ። የኛ ሰውነት ግን መምራት የነበረበት ቆሞም ይሄንን ሰውነታችንን ማስተዳደር የነበረበት ማን ነው? እግዚአብሔር ክርስቶስ ብቻ ነው። ክርስቶስ ቆሞ ያስተምርባት የነበረችው ታንኳ እንዳልኳችሁ የኛ ሰውነት ናት። ወደ ግራ ወደ ቀኝ የሚያማተው ደግሞ ዓለም እኮ ነው ክርስቲያኖች። አሁን ያለንበት ዓለም ላይ የኛ ሰውነት ለክርስቶስ መታዘዝ የከበደው ዓለሙ በጣም የሚንጥ ሆኖ አይደለም። እኛ ታንኳ የተባለ ሰውነታችን ላይ ግን ማን መቆም ስላቃተው ነው? ክርስቶስ መቆም ስላቃተው ነው። አምላክ ነው ደግሞ እኛ ነው። ያን አሻፈረኝ ያለው እኛው ነው፣ እርሱ አይደለም። የኛ ታንኳ ጠቦት አይደለም፣ ሰውነታችን አንሶት አይደለም፣ ሰውነታችንን ተመልክቶ ተጸይፎትም አይደለም። ሲጀምር ራሱ እንደ ባለ መድኃኒትነቱ እኮ እንደኛ አይነቱ በደለኛና ኃጢአተኛው ነው ሊቆምበት የሚያስፈልገው፣ ጻድቁን አይደለም። አብዛኞቻችን ባት ከነበረችው ታንኳ ላይ ሆኖ ማስተማር ጀመረ። ምን አለ? ዘሪ ዘሩ ሊዘራ ወጣ ነው። ዘሪ በሉ ዘሩ ሊዘራ ወጣ። ታሪኩን ተደጋጋሚ በብዙ ሊቃውንተ ቤተክርስቲያን ስለተማርነው ታውቁታላችሁ። ምንም አዲስ ነገር ሊኖርበት አይችልም፣ ወንጌል ላይ የተጻፈ ስለሆነ ማለት ነው። ታሪኩን ቀጥታ ጌታችን ኢየሱስ ክርስቶስ ሲያስተምር ዘሪ ዘሩን ሊዘራ ወጣ። አንዱን መጀመሪያውን ማለት ነው በመንገድ ዳር ጣለው፣ አዋፈ ሰማይ መጥተው ወሰዱት አለ። ሁለተኛውን በጭንጫ መሬት ላይ ጣለው፣ ከፍ አለ፣ አወጣ። ነገር ግን ፀሐይ ሲመታው ጠወለገ፣ ደረቀ አለ። ሶስተኛው መሬት የጭንጫ መሬት፣ ከጭንጫ መሬቱ በኋላ አሸዋማ መሬት ነው። ልብ ብላችሁ አድምጡ። ያንን መሬት ላይ የተዘራው ዘር ደግሞ ከፍ ብሎ እንዳይታይ እሾሃን ንጧል። አራተኛውና የመጨረሻው መልካም መሬት ነው አለ። ጌታችን ኢየሱስ ክርስቶስ ይህንኑ ትምህርት ራሱ መልሶ ተርጉሞ አስተምሮታል። መሬቱ ልባችን እንደሆነ የሚዘራው ዘር ራሱ የአምላካችን ቃል እንደሆነ የተለያዩትን መሬቶች ላይ ያለው ሁኔታዎች ደግሞ ሰው የሚሰማውን ቃል እግዚአብሔር ሊያስኖረው የሚችላቸው ምክንያቶች ናቸው አለ።